እዚህ ስቱዲዮ እንግዳ ጋብዣለሁ። እንግዲህ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩ ክብርት ወይዘሮ ኪሪያ ኢብራሂም እዚህ ስቱዲዮ ይገኛሉ። ከሰዓት ጀምሮ እንግዲህ የተለያዩ ወቅታዊ ሀገራዊ ጉዳዮችን ያነሳን ቆይታ ነው የምናደርገው። ክቡራን ተመልካቾቻችን ምናልባት ለመከታተል ያመቻችሁ ዘንድ በተለይ በትግራይ ክልል ያለው የፖለቲካ እንቅስቃሴ ምንና ምን ናቸው የሚለው ጥልቅ የሆነ ትንታኔ እናነሳለን። ምክንያቱም ደግሞ የተለያዩም እንድምታ ያላቸው ጉዳዮች በተለያየ አጋጣሚ እየተነሱ የመጡበት ሂደት ስላለ እውነታው ምንድን ነው የሚለው ነገር ለመዳሰስ በተለይ እዛ አካባቢም ደግሞ ከፍተኛ የሆነ ልምድም ያላቸው ሰው እንደመሆናቸው ከዚህ ሰዓት ጀምሮ እነሱንና መሰል ጉዳዮችን እየዳሰስን ቆይታ እናደርጋለን። እንግዲህ እንደሚታወቀው ባለፉት ጊዜያት በተለይ የትግራይ ሕዝብ ከችግር እንዲወጣ የፌዴራል መንግስት ከፍተኛ የሆኑ ስራዎችን ሲሰራ ነበረ። በዛ በኩልም እንግዲህ እንቅስቃሴዎች እንዳሉ ይነገራል። ግን ደግሞ ፕራክቲካሊ ምንድነው ያለው የሚለው ነገር ለአንዳንድ ሰዎች ግልጽ አይደለም። ግን ያው እዛ አካባቢ እንዳለ ሰውና ያንን የፖለቲካ ሁናቴ እንደሚረዳ አንድ ፖለቲከኛ የትግራይ አሁን ያለችበት ሁናቴ ምን ይመስላል፣ የትግራይ ክልል የፖለቲካ እንቅስቃሴው ኤሊቱ፣ አጠቃላይ ማህበረሰቡ ምንድነው የሚመስለው አሁን ላይ ያለው ነገር የሚለው ነገር እስኪ እናንሳ። ያው የትግራይ ሁኔታ በጣም ነው የሚያሳዝነው። ከጊዜ ወደ ጊዜ ይሻሻላል ብለህ ያው ትታገላለህ፣ ብዙ ሀሳብም ትሰጣለህ፣ ትጠብቃለህም። በቃ ከአምናው ዘንድሮ ይሻላል፣ ከዘንድሮ ደግሞ ቀጣይ ይሻላል ብለህ ነው የምትጠብቀው። ግን በተግባር ስታየው ግን በጣም እየተወሳሰበ አሁን ሁለት ጫፍ ላይ ደርሰዋል። በእኔ አረዳድ ማለት ነው ሁለት ጫፍ ደርሰዋል። በጣም አደገኛ የሆኑ የገመድ ጉተታዎች ነው የደረሰው ማለት ነው። አንደኛ በትግራይ ያለው ጦረኛ የሆነ ፖለቲካ ኃይል አለ፣ በጦር ተደግፎ ፖለቲካውን የሚያስኬደው። ሌላኛው ደግሞ የጊዜያዊ አስተዳደር አለ። ጊዜያዊ አስተዳደሩ ደግሞ ያው ሰላማዊ በሆነ መንገድ ከላይ እስከ ታች አደረጃጀቱን መንግስታዊ መዋቅሩን እንዲያቀሳቅስ ለህዝብ ሰርቪስ እንዲሰጥ ያው በፕሪቶሪያ ውል መሰረት ምቹ ሁኔታ እንዲፈጥር እንዲፈጽም፣ መጨረሻው ደግሞ ህጋዊና ህዝባዊ የሆነ መንግስት ምርጫ እንዲያካሄድ ከዛ በኋላ አገናኝቶ ወደ ኖርማል ህይወት እንዲመለስ ነው ዋናው ነገሩ። ግን በተግባር ስታየው እንደሱ አይደለም። ሁለት ነው ያሉት የጊዜያዊ አስተዳደሩ። በተለይ አሁን ጀነራል ታደሰ ወረደ ስልጣኑ ሲራዘም ጫፍ ነው አሁን ያለው ማለት ነው። ጫፍ ነው ያለው። አሁን ወደ ውስጥ ስንገባ ምንድነው አንደኛው በቃ አሁን ያለው ሁኔታ እንዲቀጥል ስርዓት አልበኝነቱ አሁን ያለው ስርዓት አልበኝነት ነው እንዲቀጥል በጣም ወደ ጫፍ የሚወስዱት አሉ አሁን ያለው። ምክንያቱም መንግስታዊ አስተዳደር አሁን በኔ አረዳድ ማለት ነው መንግስታዊ አስተዳደር አይደለም ያለው። ለጦርነት የሚያመች ይሄ ሴንትራል ኮማንድ ፖስት የሚባል አልነበረም ባለፈው ጦርነት ባለ ጊዜ ሲጀመር የተዋቀረው ማለት ነው ለመከተ ተብሎ ማለት ነው። አሁን እሱ ከላይ እስከ ታች ተዋቅረዋል። እነዛ ኮርነኝ ባሎቹ የሚባሉትም ደግሞ ጀነራሎቹ እንበላቸው ብቻ ወታደሮቹ እነሱ ደግሞ ዞን ተከፋፍለውታል። ዞኑ ተከፋፍለዋል። በዛ የጦርነት የተፈጠረ የመከተ አደረጃጀት አለ እና ዞኖቹ ተከፋፍለውታል። ምክንያቱም አሁንም ህዝቡ ስንቅና ልጁን እንዲሰጥ ለማነሳሳት ለማስገደድ የግድ መከፋፈል አለባቸው። መዋቅሩ የመከተ መዋቅሩ ደግሞ ወደ ታች መውረድ አለበት። ከዛ የህዝቡ ሀብትና ንብረት ለመዝረፍም በጣም አመቺ ነው ማለት ነው። ስለዚህ ታች ወርደዋል ይሄ ማለት ነው። ይሄን መዋቅር አንደኛው በኩል ይሄ ነው። ከዚህ አስተሳሰብ የተለየ ካለ ደግሞ በቃ ትግራይ አይደለም ባይዘው አሁን የትግራይ ማንነት እኮ በእነሱ የሚሰጥና የሚከለከል ነው አሁን። ምክንያቱም ይሄን አስተሳሰብ በቃ በሰላም መንገድ ነው የሚያዋጣው ያለው ትግራይ አይደለም።
ትግራዋይ አይደለም። ስለዚህ ይሄ ተፈጥሮ የተሰጠን ማንነት አሁን እነሱ የሚሰጡትና የሚከለክሉት ነው ታች ያለው። እምቢ ካለ የሚቃወም ካለ በተለይ ጾምዶ የሚባል አለ። ጾምዶውን የሚቃወም ከሆነ ትግራዋይ አይደለም፣ እርምጃ ይወሰድበታል። እርምጃው የትግራይ ህዝብን የፈጠሩት እነሱ ናቸው እንደማለት ነው። አዎ በቃ እርምጃው የተለያየ እርምጃ አለ። እንደፈለጉት ባይዘው ወይ በትግራይ ማንም ከማንም ተነስቶ ለማንም ትግራዋይ እንደፈለገው ያደርገዋል። የጸጥታ ችግሩ እንበል የሁሉም ችግር አለ። ስለዚህ ይህንን መዋቅር አለ ማለት ነው አንዱ ጫፍ። ሌላው ጫፍ ደግሞ እንጃ አሁን በእኔ አመለካከት ምናልባት ጀነራል ታደሰ ወረደ አሰላለፉን የሚለይ ይመስለኛል ከሰጠው መግለጫ ማለት ነው። በፊት ምንም እኔ የለም ነው የምለው፣ በእነሱ ስር ውስጥ ገብተዋል፣ የእነሱ እስረኛ ነው የሚል እምነት ነው የነበረኝ። ግን አሁን ከሰጠው መግለጫ ትንሽ በቃ አሰላለፉ የለየ ይመስለኛል። ስለዚህ በሌላው ደግሞ ምን ያደርጋል ማለት ነው የሚጠበቀው መንግስታዊ መዋቅሩ የጊዜያዊ አስተዳደሩ መዋቅሩ እስከታች ይወርዳል። ከዛ የህዝብ ጥያቄ ምንድናቸው ብሎ የመመለስና ከፌደራል ጎን ሆኖ ፌደራል የሚመልሰውም እንዲመልስ ትግራይ ሆኖ የሚመልሰው ደግሞ እንዲመልስ ህዝቡ ከጎኑ እንዲያሰልፍ የሚያደርገው መዋቅሩ ይዘረጋል ብዬ አስባለሁ። ስለዚህ በእነዚህ ሁለት ገመድ ጉተታዎች አሉ። በህዝቡ ማን አለ? መሀል ህዝብ አለ ማለት ነው። ስለዚህ እነዚህ ወዴት ያመሩናል የሚለው ደግሞ ይሄ ሚዛን ያስተካክለዋል ብዬ የማስበው ህዝብ ነው ማለት ነው። ህዝብ ነው ሚዛን የሚያስተካክለው። በግዴታም ቢሆን እነሱ የሚያስገድዱትም እንኳን ቢሆን በዚህ ደግሞ ስርዓት የሚያስይዝ በጀነራል ታደሰ ወረደ በኩል ደግሞ ስርዓት የሚያስይዝ ይኖራል ብዬ አስባለሁ ማለት ነው። ስለዚህ በዚህ የሚፈጠር ሁኔታ አለ ብዬ አስባለሁ። ሌላው ደግሞ የህገ መንግስታዊና ፌዴራል ስርዓቱን በሚፈቅደው መሰረት የሚሄድና ስርዓቱን ማለት ነው ስርዓት በሌላው በኩል ደግሞ የሻዕቢያ ስርዓትን ጠቅላላ አስተሳሰቡም ይሁን ስርዓቱም ይሁን የማስረጽ በሌላ በኩልም አለ ጾምዶ የሚደግፍ የሚባል አካል ማለት ነው። ስለዚህ የሚያዋጣን ከፌዴራል መንግስት ቀንደኛ ጠላት ነው፣ ቀንደኛ ወዳጃችን ጾምዶና ኤርትራ ሻዕቢያ ነው የሚል አካልም አለ። ስለዚህ ይህንን ደግሞ ሚዛኑ የሚያስተካክለው ህዝብ ነው ማለት ነው። ምክንያቱም ያ በፊት የነገርኩህ ህዝቡ የሚያዋጣን እኛ የፈጠርነው ስርዓት እኛ የተታገልንለት ስርዓቱ አለ፣ ያለፈውን አልፈዋል። አሁን ግን ወደ ኖርማል ህይወታችን እንመለስ የሚል ህዝብ ጠንክሮ ሲወጣ ወደ ስርዓት ይገባል ማለት ነው። አይ አይደለም አሁንም ቀንደኛ እና ዋነኛ ወዳጃችን ወደ ሆነው ነው የሚሄደው የሚለው ደግሞ ጽምዶውን ይዞ የኢሳያስ ስርዓትን ማስረጽ ነው የሚሆነው ማለት ነው። ስለዚህ በዚህ መሀል ያለው ሽኩቻ ቀላል እንዳይመስልህ በጣም ከባድ ነው። ያ በፊት ያልኩት ትግራዋይነትና ትግራዋይነትህን የሚያሰጥህና የሚከለክልህ ማለት ነው። ስለዚህ ይህንን ቀላል አይደለም በትግራይ ያለው። ሌላው የምርጫ ጉዳይ ነው። የምርጫ ጉዳይ ጊዜያውን አስተዳደር ዋና ዓላማው ሁሉን እርጀንት የሆኑ ስራዎችን ሰርቶ በፕሪቶሪያው የተቀመጡትን ስራውን ሰርቶ ከዛ በኋላ ህገ መንግስቱን በፈቀደው መሰረት ወደ ምርጫ ህዝቡ ደግሞ በራሱ የመረጠው እንዲመራ ከዛ በኋላ አገርን የማስተዳደር ውክልና ደግሞ የትግራይ ህዝብ እንዲኖረው ሁኔታውን ወይ ደግሞ አስቻይ ሁኔታ ማመቻቸት ነው። ይሄ ደግሞ ጭራሽ አይፈልጉትም እነሱ። በጣም የገረመኝ እኔ በጣም ነው የሳኩት የባለፈው የነበረው ንግስናታችንን ነው የምናስቀጥለው መንግስትናታችንን ነው የምናስቀጥለው ብለው ሲወስኑ ከልቤ ነው የሳኩት። ምክንያቱም ምርጫው ይመጣላ። ምርጫው ከመጣ ልክ እንደ በፊቱ 2012 እንታስተዋስ ከሆነ ያው የፌዴራል ምርጫው ሲያራዝም እኛ ደግሞ በፍጥም አንድ ቀንም ማደር የለብንም ምርጫው ማካሄድ አለብን ብለን ህገ መንግስቱንም የምርጫ ህጉንም ምናምኑም ሁሉም ራሳችን መራጭ እና ተመራጭ ታዛቢ ሆነን ምርጫውን አካሄድ ነው። ያው ተቃዋሚ ፓርቲዎችና እዛ ፓርቲዎችም
ባይዘወይ ከዛ አንፃር ማለት ነው እንደው ያነሱትም ስለፈለኩኝ ማለት ነው አሁን በዛን ሰዓት ያው የቡድኑ ባህሪ ይታወቃል እውነት ለመናገር ማለት ነው ወዲህ ካሉት ወዲህ መሆን ወዲህ ካሉም ወዲህ መሆን ነው ማለት እስካሁን የመጣበት ሂደት ማለት ነው ግን እንደው ፕራክቲካሊ እንደው ኢትዮጵያ ህዝብ ማወቅ አለበት የምለው ነገር እንግዲህ በዛን ሰዓት እንደው እርሶ የፌዴሬሽን ምክር ቤት አፈጉባኤ ነበረው አይደለም ምርጫ እናደርጋለን ብለው ሙጥኝ ሲሉ ወደት ይሄ እንደ እንዴት ነው በጋራ ፓርቲን መስረት ሲባል አንሆንም ብሎ ሲያፈነግጡ እንግዲህ ህገ መንግስትን መስረት ያደረገ ምርጫ ማድረግ እንዳለባቸው ይታወቃል ነገር ግን አግነስ ህገ መንግስት እንሰራለን ብለው ነው ምርጫ ሲያደርጉ የነበረው በሰዓቱ ማለት ነው እስኪ እዛ አካባቢ ያለው እውነት ምንድነው የሚለው ማለት በዛን ሰዓት ህገ መንግስቱ ምን ይል ነበር እርሶስ ምን ሲሉ ነበር ማለት ምን ነገር ባለበት ልክ እንደተነገራቸው ነው መረጃው ስላለኝ ነውና እስኪ እሱን አንሳው ወይዘሮ አዎ ማለት ያኔ እኛ እንደምንመረጥ ስለምናቅ ነው ባይዘው ወይ ምርጫ ብናካሄድም ባናካሄድም የምንሸነፍ ብንሆን እኮ ምርጫ እናካሄድም የምትሸነፈው ልክ አሁን በምርጫ ስለሚሸነፉ ነው ምርጫ አይወዷትም በፍጹም ምርጫ አሁን ላይ ማለት ነው አዎ ያኔ ግን እንደምናሸንፍ እናቃለን ያው እነዛ ፓርቲዎችም ከኛ ጋር ውድድር ተካሄደ ለማባል እንጂ በፊት እኮ ኳኺቶ ምንድነው የሚባለው በትግርኛ አላቅም በአማርኛ አላቅም ኳኺቶ እንላቸዋለን ያልተባሉ አልነበረም በተለይ አረና ስቃያቸው አይተዋል ማለት ነው ምርጫ ስንወስን በርግጥ እኔ ህገ መንግስቱን አውቀዋለሁ በደረጃ ይልክ ማለት ነው አብጠርጥሬ አውቀዋለሁ ማለት አይደለም ግን ማወቅ ያለብኝም አንቀጾችና ሁኔታዎችን በደንብ ነው ማቃቸውና ያው ተቃውሞ ያለው ምርጫ ማካሄዱን ማለት ነው አይቻልም ብለው ማለት ምክንያቱም በራስህ ኮሚሽን የምርጫ እንትን ማዋቀር አትችልም ምክንያቱም 102 አንቀጽ አለ በራስህ ምርጫ ቦርድ እዛ አዋቅረ በራስህ አካሄደ ደሞ አገርን ምርጫ ቦርድን ይሁንታ ሳይሰጥ በቃ ትክክለኛ ምርጫ ነው ያካሄደው ያሸነፈ አካልም ትክክለኛ ፍትሃዊ ዲሞክራሲያዊ ሰላማዊ ወዘተ አሳታፊ በሆነ መንገድ አካሄዶ ነው ያሸነፈው ብሎ እውቅና ሳይሰጥ እንትን ማድረግ አትችልም ይሄ ከእውቀቴ አንፃር ነው ግን ፍላጎቴንም ያው ሰክሬ ነበር የፖለቲካ ሁላችንም የሰከርን ነው ባይዘው እኔ ምርጫ እንዳይካሄድ ወይም ደግሞ እኛ እንትናችን እንዳናደርግ ሳይሆን ከህጉ አንፃር ነው እንጂ እኔም ሰክሬ ነበር ያልሰከረ ያለ አይመስለኝም የፖለቲካ ስካር ያልነበረው ያኔ ያለ አይመስለኝም ግን በቃ ይሄንን ካደረግን መንግስት ባን ያደርገናል ምክንያቱም ምክር ቤቱ ምንድነው ፌዴሬሽን ምክር ቤት በዛ ምን አለ የሆነ ክልል የራሱ ምርጫ አዋቅሮ በራሱ ተመርጦና አማርጦ መንግስት ነኝ ብሎ ቁጭ አይልም አይፈቅድም እውቅና መስጠት አለበት ሂደቶች አሉ እውቅና መስጠት አለበት ስንሄድ ይሄ ሁሉ አመት ስንሄድ እኮ 27 አመት በምርጫ ቦርድ እኮ ነው እውቅና የሚሰጠው ምርጫ ቦርድ ፍትሃዊነቱ ታዛቢ የውጭ ታዛቢ የምንም የሁሉም አለበት እንደዚህ ተደርጎ ነው የሚካሄደው ከልምድ አንፃር ከህግ አንፃር ከዚህ ውጭ ከሆንክ ግን ህገ መንግስቱን ተንደዋል ብሎ ቀጥታ ክልል ሄዶ የማፍረስ ለአስፈጻሚ ለሚኒስትሮች ምክር ቤት ትዕዛዝ ይሰጣል ይሄ ክልል ህገ መንግስቱን ንዶታል ስለዚህ አፍርሶ ባን አድርገው ነው የሚባለው ማለት ነው ይሄንን አውቃለሁ ግን ያኔን ተቃውሞ ያለው ግን የተቃወምኩት እንትን ከማለት አይደለም ህጉን ያጠቃናል ከሚል አንፃር ነው እንጂ ለህግ ጥብቅና አይደለም እንዳንጠቃ ይሄን ነገር አናድርግ እንዳንጠቃ ከሚል አንፃር ነው እና ግን ያኔ ያው እንደ ሁኔታው ሌላ ስለነበረ ሄድንበት ያኔ እንተነሳ እዛ ስራ አስፈጻሚ ነው ያነሳሁት ምን ተባለ ግን በቃ ሌሎች ሀገሮች ልምድ እንወስዳለን ተባለ ከዛ በኋላ እና አማኑኤል ነበሩ ያኔ ህግም የተረጉሙት ህግም ያመጣሉት በዚህ መንገድ መሄድ እንችላለን ተባለ ኦኬ በቃ እንሄድ ተባለ ማለት ነው ግን አሁን ያነሳለው ስለ ጥያቄው ስላነሳልኝ እንጂ ወደዛ ልምለስ ወደዛ ልውሰድ ጥያቄው ስላነሳልኝ ነው ይሄ ከዛ በኋላ ይሄ አካሄድ ጸረ ህገ መንግስት ነው ተብሎ ነው የፈረሰው ጊዜያዊ አስተዳደሩ ሲዋቀር እኮ ፌዴሬሽን ነው እንትን የሚለው ይሄ ነገር
ጸረ ህገ መንግስት ነው ይሄ ምርጫ ትክክል አይደለም ስለዚህ ወደ ትክክለኛ ምርጫ እስከሚሄድ ግን ጊዜያዊ አስተዳደር ይቋቋም ብሎ አዞ ነው እንደዛ ውሳኔ ተሰጥቶ ነው የተደረገው ያካይ ነው ምርጫ ይሄ ህገ መንግስታዊ መሆን ደግሞ ተፈርሞ ምናምን ተቀብለው ለ3 አመት ምናምን ተኪዶ ማለት ነው አሁን መጥተው በቃ ያለፈውን መንግስታችን እንመልሳለን ብለው ውሳኔ ያስተላለፉ ሲሉ በጣም ነው የከረመኝ በጣም ከልብ እንዴት ሰው ማገናዘብ ያቅተዋል ባለፈው ሲመርጠን እሺ ኦኬ ምርጫ አካሂደናል ያኔ ምርጫ ስናካሄድ እኮ የህልውና አደጋ ነበረው የትግራይ ህዝብ ይሄ የህልውና አደጋ ይቀርፉልኛል ብለው እኮ ነው የመረጠን በቃ ህወሓት ናት አሁን ከወደቅኩበት የህልውና አደጋ በተከበናል በዚህም ተከበዋል በጣም አደጋ ነበር ያኔ ሲመርጠን ግን ይህንን የህልውና አደጋ እንዲቀርፍለት ነበር የመረጠን ትክክለኛ ህይወቱ ወደ ኖርማል እንድንመልስበት ነበር የመረጠን ከመረጠን በኋላ የተፈጠረው እናውቃለን ምን ያለ ልጆቹን እንዴት እንዳጠፋንላቸው ያውቃል ማቅ በማቅ የለበሰች ትግራይ ማቋን እንኳን ያላወረደች ለዚህ ብሎ ነው እንደመረጠን ለዛ ብሎ እኮ አይደለም የመረጠን ሲመርጠን እኔ መቀሌ ነው ተወዳደርኩት እዛ ሲመርጠኝ ግን በሌሊት ወጥተዋል አሮጊቶችም ሳይቀሩ ምርኩሳቸው ይዘው ግን ከነበረበት አደጋ ልናድነው ሰላም ልንፈጥርለት ሁኔታውን እንድንቀይርለት ነበርኩ የመረጠን እና የመረጠን ሌላ የሆነው ሌላ ወደ ጦርነት ገባን ተፋጀን እሱን ብቻ አይደለም ለ8 አመት ለ10 አመት ስጋት ውስጥ እኮ ነው የህልውና አደጋ ውስጥ እኮ ነው የትግራይ ህዝብ አሁንም እየቀጠለ ነው ማለት ነው ይሄንን እንዴት ህዝቡን እንዴት ሲንቁት ነው ያልኩት አሁን ምርጫ ብናካሄድ በዛን መንፈስ አንድም ሰው እኮ አይመርጠንም በዛን መንፈስ ማለት ነው እና በርግጥ በአንድ በኩል ደግሞ ምን ትላለ እንደዛ ካላረጉ አይመረጡማ ምርጫ ለነሱ የባለፈው የህልውና ማረጋገጫችን ነበረች በቃ እርግጠኛ ነበር እዛ የተወዳደሩ አንዳንዶቹ ምርጫ ቦርድ ምቁና ሳይሰጣቸው የተወዳደሩ እኮ ነበሩ ምርጫ ቦርድ ምቁና ሳይሰጣቸውም ጭምር ማለት ነው አሁን ምርጫ ግን የህልውናቸው ማክተሚያ ናት ለዛ ስለሆነች ነው አሁን የሚጣደፉት ባይዘው የፕሪቶሪያውን ፈርሰዋል እያሉ ነው ማን ነው ያፈረሰው አሁን እንዴት ነው የፈረሰው ሁለቱ ወገኖች በፌደራል መንግስት ፈርሰዋል ስለ አልሰማም እስካሁን ምክንያቱም እንዲፈርስ ስለሚፈልጉት ነው ምክንያቱም መጀመሪያ እንደነገርኩ የፕሪቶሪያውን ወደ ኖርማል የሚመለስ ነው ወደ መንግስት የሚቀይር ነው መጨረሻው ሂዶ እነሱ ስለሌሉባት እነሱን ስለማያካትት የግድ የፕሪቶሪያውን መፍረስ አለባት ጽምዶ ምናምን የሚል እኮ ይሄ እኮ ፈርሰዋል እኮ ራሳቸው ጽምዶ ሲፈጥሩ ራስ እኮ በፕሪቶሪያው አንቀጾች ካየ ፈርሰዋል እኮ ያኔ አፍርሰውታል እኮ ጽምዶ ፈጥረናል ምናምን ሲሉ ማለት ነው እና አሁን እንደዛ ሲሉ እሺ ከፕሪቶሪያው በፊት ምንድነው የነበረው ህወሓት አሸባሪ አይደለም እንዴ አሸባሪ ተብሎ ተፈርዶበት እኛ ምስር ቤት አይደለም እንዴ ነበር ነው ሁላችንም ስራ አስፈጻሚ ማዕከላዊ ኮሚቴ አሁን ያለው ወታደራዊ አመራር ሁሉም እኮ አለ ራሱ ፍርድ ቤት እኮ አንቱኑ ተቋርጠዋል ነው የሚባለው እንጂ ተሰረዘዋል እኮ አልተሰረዘም እኮ ተቋረጠ እንጂ ክስ ነው የተቋረጠው እንጂ አልተሰረዘም እኮ እና ወደ በፊት እንመለስ ከተባለ ማለት ነው አሸባሪ ነው የነበረው ምክር ቤት አይደለም እንዲያነሳው እና ይሄንን አይተውታል እኔ በጣም ነው የገረመኝ ምናልባት ነው ዙር ኪራ እንደውም እሱ ብቻ አይደለም እንኳን በቅርቡም ራሱ የትግራይ ቴሌቪዥን ሎጎ ያለበት የድምጽ ወያኔ ሎጎ ያለበት መግለጫ ሲሰጡ ያየናቸው ትግራይ አካባቢ የሚንቀሳቀሱ ፖለቲካ ፓርቲዎች ተወካይ ሆኑ አንዱ ግለሰብ እንደውም ከአልሸባብ ጋርም ትብብር ፈጥረናል የሚል
ነገር አንስተዋል። እንግዲህ ከአልሸባብ ጋር የሚተባበር ደግሞ አልሸባብ ያው ዓለም አቀፍ አሸባሪ ነው በነገራችን ላይ እኛም ዓለም አቀፍ አሸባሪ ነን እንተባበራለን ብሎ እንደማለት ነው እኔ እንደገባኝ ማለት ነው። ይህንስ እንዴት ነው የሚያዩት? ማለት አንዳንዶቹ ባለውለታችን ናቸው፣ አንዳንዶቹ አሉ እንትን ዝም ብለው በርግጥ የሚያቁነጠነጡ አሉ ዝም ብለው ግን ይጠቅማል። አሁን ይሄን አላቅም ነበር ከአሸባሪ ከአልሸባብ እንሰራለን ከጎናችን ነው ሲሉ በጣም ነው የገረመኝ። ለካ ከመገረጃ ጀርባ ሌላ ማናቀው ነገር አለ። ስለዚህ ከአገራዊ አሸባሪነት ወደ ዓለም አቀፋዊ አሸባሪነት ለመሸጋገር ነው። እንኳን የመንግስትነት ክብር የባለፈው መንግስትነት ክብር ሊመልሱና ይቅርና አካሄዳቸውም እንደዛ ነው። ራሳቸውም እየነገሩን ነው። አሁን ይሄ በመንግስት ሚዲያ ነው እየተነገረ ያለው ማለት የግሉ ነው ወይም ደግሞ የፓርቲ ነው እንዳትል የመንግስት ነው። ስለዚህ እውቅና እየተሰጠው ነው ማለት ነው። እነሱም ያው የህወሓት ግልባጭ ስለሆነ እነሱ የሚነግሩን ማለት ነው። እና አንዳንዱ መንግስትም እየያዘው ነው። ለነገ እኮ ይጠቅማል። ይሄ ለነገ በጣም ነው የሚጠቅመው። በራሳቸው ነው ዓለም አቀፍ አሸባሪ። ግን እኔ ከህዝብ አንጻር ነው የማየው። ይሄ ለትግራይ ህዝብ ቦምቡ ነው ወደ እቅፉ እያስገቡ ያሉት። ወደ እቅፉ 360 ዲግሪ ጠላት ፈጠሩለት ትግራይ ህዝብ። እነሱን የጠላ ሁሉ ህዝቡን እንዲጠላ ለማድረግ የአማራ ህዝብ ተዋልዶ የተሳሰረ በባህልም በሃይማኖትም በሁሉም ግን የማይገባ ትርክት አመጣንና ሁለቱም ህዝቦች እንዲጠራጠሩ አደረን። መጨረሻ ፋኖ ጠላት ነው አል ፋኖም የጠላት ስራ ሰራ። ሰየም ነው የጠላት ስራ ሰራ። ከኤርትራ ህዝብም ተጣልተው አያውቅም እኮ ህዝብ ለህዝብ እኮ አይጣላም። ግን ሻዕቢያ ጠላት ነው ተባለ። 27 አመት ስለ ሻዕቢያ ጠላት ሲነገር እነሱም ስለ ወያኔ ጠላት ሲነገራቸው ወታደራዊም ህዝቡም ሲነገረው ከዛ በኋላ ምንድነው ያደረጉት? የጠላት ስራ ሰራ በትግራይ ህዝብ ወጥቶ መከላከያም የሀገር መከላከያ ብለን ስንት ያወራልለት መከላከያም ጠላት ነው አልነው። መከላከያም በተመሳሳይ ትግራይ ህዝብ ነው ገብቶ ጠላት ሆነ አላገኘው። ስለዚህ 360 ዲግሪ ጠላት ተከበብ ነው እንዲከበብ አደረግ ነው። አንድ መሪኮ ስጋት ቢኖረው ጠላት ቢኖረው ይሄን ነው የሚያስወግድለት። ለህዝቡ ሳይሆን የምትነግረው ለይሄን ነው የምታስወግድለት። አሁን ደግሞ ወደ ምን ከፍ አደረጉት? ከሀገር ወደ ኢስት ከፍ አደረጉት። ምክንያቱም አሸባሪ አልሸባብ እኛ ጋር ነው ያለው ካልክ አገሮች ምንድን ነው የሚሉ ከፍ አደረጉት ማለት ነው። ይሄ የትግራይ ህዝብ አሁንስ ምን ሊሉ ነው? አማጺ ከኢትዮጵያ ውስጥ ያሉ አማጺያንም እንሰራለን። የሱዳን አማጺ ነው። ብዙ አማጺያን እኮ ነው ያነሳው። አሁን ከትግራይ አንጻር ምንድነው ለነገ ምንድነው እያስተላለፍን ያለ ነው? ቦምብ አይደለም እንዴ ከቅፉ እያስገባንለት ያለ ነው? ወደ ቤቱ ቦምብ እኮ ነው እያስገባን ያለ ነው። ዓለም ነው ወደዛ ፊቱን ማለት እንግዲህ ዓለም አቀፍ እኮ አሸባሪ ጋር አብሮ የሚሰራ ከሆነ አንድ ቡድን ዓለም በራሱ ይዘምትበታል። ምክንያቱም ይሰጋል፣ ስጋት ስላለበት ማለት ነው እኮ አልኩ እኮ የህዝባችን ጥላቻ ከአገራዊ ከፍ እያደረጉት ነው ማለት ነው። ምን ያህል እንዴት ይታመናል? እንደዚህ አይነት መልእክት ሲያስተላልፍ እንዴት ይታመናል? እና እኔ የኢትዮጵያ ህዝብ ያውቀዋል የትግራይ ህዝብ ብዬ አምናለሁ። እንደሚወራውና ሁኔታው አሁን ሁሉም ቀስ በቀስ እየተገነዘበው እየሄደ ስለሆነ ማለት ነው። ግን በጣም ነው የሚገርመው። በጣም ነው የገረመኝ። ከአገር አቀፍ አሸባሪነት ወደ ዓለም አቀፍ አሸባሪነት በራሳቸው እየተሸጋገሩ ነው ማለት ነው። ስለዚህ ከፕሪቶሪያ ውል በፊት ከሆነ ህወሓት ወይም ደግሞ እነሱ አሸባሪ በህግ የሚፈለጉ ናቸው። ጥሩ መደላድል ነው እየፈጠሩ ያሉ። ጥሩ መደላድል ጥሩ ነው። አሁን እንትኑ እየለየ ነው እኮ ጥሩ መደላድል ነው እየፈጠሩ። ስለዚህ ይሄ አለ አንደኛ የእንትኑ ውጥረቱ ማለት ነው። ምርጫ መካሄድ አለበት። ስለዚህ ህጋዊና ህዝባዊ የሆነ መንግስት መፍጠር አለበት የሚል የጊዜያዊ አስተዳደር አቋም ነው ብዬ አስባለሁ። ምክንያቱም ፌዴራል መንግስት
ካሁን በኋላ ከፌደራል መንግስት እጅና ጓንት ሆነን እንሰራለን ካለ ተጠሪነቱም እኮ ወደ እንትን እኮ ነው ወደ ፌደራል መንግስት እኮ ነው ተጠሪነቱ ወደ ጠቅላይ ሚኒስትሩና ወደ ሚኒስትሮቹ ነው እኮ ተጠሪነቱ ጊዜያዊ አስተዳደሩ እንደዛ ነው የሚለው እንጂ በእንትኑም አይቻለሁ በደንቡም አይቻለሁ ደንቡ 2 ጊዜ ማራዘም እንደሚችልም አይቻለሁ ተጠሪነቱም ወደዛ ነው ስለዚህ ኮኔክሽኑ ከነሱ ወደ ምን ነው ኮኔክሽናቸው የሚፈልጉት ወደ ኤርትራ ወደ ሻዕቢያ ነው ያኛው ደግሞ ወደ ፌደራል ነው ስለዚህ ምርጫው የጊዜ ጉዳይ ካልሆነ እንጂ እንደሚካሄድ ነው እነሱ ግን አይፈልጓትም ስለዚህ በዚህ ውጥረት አለ ማለት ነው አሁን ይሄ ውጥረት ነው እንድናነሳ ያፈለኩት ምናልባት ወይዘሮ ክሪያ ምክንያቱም ካሁን ቀደም ምርጫ እናደርጋለን ብለው ሙጥኝ ብለው ጸረ ህገ መንግስት እንቅስቃሴ ያደረጉ እንደውም እርሶም በሰዓቱ አይ ይሄ ያዋጣም ብለው ሁሉ መረጃ ሁሉ ሰጥቷቸው ግን ደግሞ ሰብረው ገብተው ብዙ ችግር ውስጥ ከተቱት ህዝቡን ማለት ነው በአንጻሩ ደግሞ አሁን ደግሞ ህገ መንግስቱን መሰረት ባደረገ እንግዲህ በየ5 አመቱ ሌጂቲሜት የሆነ መንግስት ሀገሪቱ ስለሚያስፈልጋት ምርጫ ይደረግ በሚባልበት ሰዓት ደግሞ ጸረ ምርጫ እንቅስቃሴ ደግሞ ማድረግ ጀመሩ አሁን እኮ ለነገም ራሱ ህዝቡ ተስፋ እንዳይኖሩ እንግዲህ ከአሸባሪ ጋር ተባብሬ ያለው ይያለ ጭራሽ ጸረ ህገ መንግስት እንቅስቃሴ ያደረገ አሁን ከዚህ ቡድን ጋር እዛ አካባቢ ካለው ኃይል ጋር እንዴት አድርጎ ነው በትብብር መስራት የሚቻለው በምንስ ሊታመን ይችላል አረ በፍጹም በምንም በእርግጥ በእነሱ ያው የመጨረሻና ዋናኛው ጎል ስልጣን ነው እኔ አንዳንዴ አይገርምም እኮ የንትን ማስመለስ ብቻ ሳይሆን የፌደራል ስልጣንን ለማስመለስ አይደለ እንትን ይያሉ ያለው 4 ኪሎ አይደለ ከሻዕቢያ ፌደራል መንግስቱን እናፈርሳለን አፍርሰን እንላለን ያው እነዚህ አሸባሪዎች አማጺያን እየተነሱ ያሉ እኮ መቼም ለጊዜያዊ አስተዳደር እንትን ለማለት አይደለም መንግስት ግልበጣ ለጊዜያዊ መንግስት ግልበጣ አይደለም ለነሱ በጣም ቀላል ነው ከፈለጉ ግን የሚመጣቸው ነገር ካላወቁ ማለት ነው የሚመጣቸው ዱላ ከዛ ቀጥሎ የሚመጣቸው እኔ አያረርጉትም ብዬ አስባለሁ መቼም ወደዛ አይደርሱም ብዬ ምክንያቱም ዞሮ ዞሮ ያ ሁሉንም ስለሚያጡት ማለት ነው ግን ከነዚህ አገራትም እኮ ጠቅሰዋል ክልል ናት ክልል ከሀገር ጋር ማለት ነው ክልል ከኤርትራ ጋር ሳይሆን ሌሎች ሀገሮችም ተጠቅሰዋል እኮ ሰውየው እና እነዚህ ሀገሮች እነዚህ አማጺያን ምን ለማድረግ ነው እንዴ መንግስት ለመገልበጥ አይደለም እንዴ ፌደራል መንግስቱ ለመገልበጥ ነው በኃይል እንትን ለማድረግ ነው እንጂ መቼም የትግራይ ያለው እንትን ለማለት አይደለም ስለዚህ የነሱ ፍላጎት በትግራይ የሚያቆም አይደለም ምንም የሚያቆም አይደለም ነበሩ እኮ ይዘውት እኮ ነበር ግን እንደው ጌታቸው ስለያዝ አይደለም እንዴ አካኪ ዘራ አሁን እኮ ማለት ሚዲያውን ሰማለህ መቼም አንተ ትግርኛ በደንብ ሰማዋለህ ስልጣኑን ይዞ እንዴት እንደሚያደርገን ብለው በሚዲያ እኮ ተናግረዋል እኛ ደግሞ እንቢ መጨረሻ ምንድነው ያሉት በቃ የህዝብ እንቢተኝነት ፈጥረን አደረጉት ስለዚህ በትግራይ የሚያቆም አይደለም ፍላጎታቸው ያው እንደምትባለው እቺ መከረኛ 4 ኪሎ ናት 4 ኪሎ በምን ደም በወጣቱ ደም እኔ እኮ 4 ኪሎ መመኘት ምንም ችግር የለውም ማንኛውም ይመኘው ችግር የለውም ሐሳብ ካለው በቃ ራዕይ ካለው አላማ ካለው መመኘት ምንም ችግር የለውም ችግር የሚሆነው ግን በቃ ደም በመክፈል ችግር የሚሆነው እሱ ነው በቃ እንጂ መመኘት መታገል ምንም ማለት አይደለም ሐሳብ ይዘ መታገል እንዲሁ መቀጠልም አለበት ዋናው ችግሩ ግን ደም ከፍለህ ነው ትልቁ ችግር አሁን የነሱ ችግር ቢመኙም ቢታገሉ ምን ያልቃወም ህወሓት እንደገና ሌላ ፓርቲ መስርተው ምን ብለው ወይም ደግሞ ህጋዊ ሰውነታችንን እናስመልሳለን ተማቁተን በህግም ብለው ቢሄዱም ምንም ችግር የለው እኔ እደግፈዋለሁ እንመለሳለን ቢሉም ችግር የለው ግን የትግራይ ህዝብ ደም ከፍለው ግን እኔ እቺ ብቻ ነው መቃወማት በሐሳብ ኦር በምርጫ ማድረግ ይችሉ ነበር በሐሳብ በምርጫ በክርክር የተለየ ሐሳብ በመያዝ ሐሳብ ማን ነው የሚሸምተው ህዝብ አይደለም እንደሚሸተው በቃ የህዝብን የሚሸምተው ሐሳብ የሀገር መሪ ለመሆንም ሀገር የህዝብ የኢትዮጵያ ህዝብ የሚሸምተው ሐሳብ ብቃት አቅም ይዛ ከተከራከርኩ ምንም ችግር የለውም ሰላማዊ በሆነ መንገድ ትልቁ ችግር እኮ ትጥቅ ይዘህ አሁንም ደግሞ አገራትን ሰብስበ ትላንት
ያቀናሃትን ሀገር ለ27 ለ30 ዓመት የመራሃትን ሀገር ስንት ጥሩም አለ መጥፎም አለ ብዙ ነገር አሁን እንደ ባዳ ሆነ ከባዳ ጋር አገር ለማፍረስ ስትሰራ በጣም ነው እንትን የሚለው ማለት ነው። እና ስለዚህ ውጥረቱ በትግራይ ያለው ሁሉም ነገር ግን ውጥረቱ በትግራይ ላይ ነው ያለው። ስለዚህ አሁን ትንሽ አይለዋል። ይህንን ኃይል ሚዛን የሚያስተካክለው ግን ኢሊቱም ያስተካክለዋል፣ ወጣቱም ያስተካክለዋል። በተለይ የትግራይ ኢሊትና የትግራይ ወጣት ኃይል ሚዛኑን ያስተካክሉታል ብዬ አስባለሁ። ኃይል ሚዛን የሚያስተካክሉ በትክክለኛ መረጃ ሲደርሳቸው ማለት በተለይ አሁን ሲወስኑ በአይን ጭፍናቸው ነው የወሰኑት ወይ በአፈሙዝ ነው የወሰኑት። በጣም ነው የሚገርመኝ። በአፈሙዝ ነው የወሰኑት። እንዴት ማስተንተን አቃታቸው ነው ያልኩት። ምክንያቱም በሌላ መንገድ ወይም ደግሞ የፈረደበት ህዝብ ከፕሪቶሪያው በኋላ እንኳን 3 ዓመት መንግስት የለው ምን የለው ሁሉ ጊዜ በህልውና አደጋ የሚኖረው ህዝብ እሱንን ማስቀጠል እንኳን ይሻላቸው ነበር ለነሱ እሱን ማስቀጠል የአንድ ዓመቱን እንደገና እንዲሁ ያመሱት ማስቀጠል ነው ለነሱ የሚሻላቸው። ግን አሁን ግን ይለያል ብዬ አስባለሁ። በአንድ በኩል ጥሩ ነው ትላለ፣ ግን በሚገባ በአስተዋይነት ህዝቡም ደግሞ በደንብ አስተውሎ ወጣቱ ምሁሩን አስተውሎ ከሄደበት ግን ኃይል ሚዛኑ ትክክለኛ ሚዛን ይዛል ብዬ አስባለሁ ማለት ነው። እና በጣም ውስብስብ በሆነ ሁኔታ ነው ያለው አሁን የትግራይ እና ጫፍ ላይ ደርሰዋል። ሁለቱ ጫፍ ላይ ሊበጣጠሱ ደርሰዋል ብዬ ነው የማስበው። እውነት ለመናገር ቀደም ሲል እርሶም እንደተናገሩት ለዚህ ችግር መፍትሄ ከምንም በላይ ህዝቡ እንዳለው ሆኖ ግን ደግሞ ኢሊቱ ደግሞ ከህዝቡም ደግሞ ኢሊቱ በጣም ወሳኝ ሚና እንዳለው ይታወቃል። ግን አሁን ቤዚክሊ አሁን እርሶም ሲናገሩ እንደተረዳሁት እሺ ስልጣን የፌደራል ስልጣን የክልል ስልጣን ከዛ በኋላ ጦርነት ይቆማል ነው ምንድነው? አሁን እኔ ማለት የትኛው ሲናሪዮ እንጠቀም ሊቆም የሚችልበት ነገር ሳለ ወይ አሁን ጥግ የነሱ ጥግ ምንድነው? የፍላጎታቸው ጥግ ምንድነው አይታወቅም። አሁን ምክንያቱም በየጊዜው እየተገለባበጡ የመጡበት ሂደት አለ። አንዴ ቅድም እንዳነሳን ምርጫ ይላሉ፣ ወደት አንፈልግም ይላሉ፣ ከዛ ወደት ደግሞ ይላሉ። ከዛ ምክንያቱም ወደት ብሎ አሊያንስ ስለፈጠሩ ጽምዶ ብሎ ስለፈጠሩ ማለት የራሳቸውን አንድ ሀገር ያለውን ትተው ከውጭ ጋር እንደዛ የሚያደርጉበት ሂደት ስላለ በዚህም በዛ በሁሉም አቅጣጫ ቢኬድ የሚታመን የሚጨበጥ ነገር የለውም። እነዚህ ሰዎች ስልጣን ቢሰጣቸውም ባይሰጣቸውም ይሄ ጭር ሲል አልወድም አይነት እንቅስቃሴ ነው እንጂ እያደረጉ ያሉት ሌላ ነገር እያደረጉ እንዳልሆነ ሰው የሚረዳውና ምናልባት እዚህ ጋር የሚሉት ነገር ይኖር ይሆን? ወይዘሮ ኪራይ አይ ስልጣን ዋናዋ ናት። ስልጣን ዋናው ነው። ስልጣን ክብርና ስልጣን ዋናው ነው። ከዛ በኋላ ደግሞ የተጠያቂነት ጉዳይም አለ። ሌሎች ጉዳዮችም ሊኖሩ ይችላሉ። ስልጣን ግን ትግራይ ብቻ የሚያበቃ አይደለም ነው ያልኩት እንጂ ዋናው ማጠንጠኛው ስልጣን ነው። ወደ አሁን ያስገባንም እኮ ስልጣን እኮ ነው። ስለዚህ ለስልጣን ሲሉ ነው ይሄን ሁሉ ህዝብ ያስጨረሱት። በዛኛው በኩልም ስልጣኑን ለማስጠበቅ አትችልም ስለተባለ አትችልም የሚል እንትን እኔ በራሴም ሁኜ ስለማቀው በጣም ነው የሚያመው። አትችልም በሴቶች ምንም ማለት አይደለም። አትችልም እያተባልን ስለመጣን ማለት ነው። አትችልም የሚል በጣም በአእምሮ ውስጥ ይገባል። ወይዘሮ ኪሪያ እንደሚታወቀው ትግራይ አካባቢ ያጋጠሙ ነገሮች በተለይ ባለፉት 5 እና 6 ዓመታት ያው የሚያውቁት ነገር ነው። እሱን እንመለስበታለን። ከዛ በፊት ግን እኔ የቀድሞ የኢራን ፕሬዚዳንት ይመስሉኛል ከስልጣን ሲወርዱ ወይ ስልጣን ሲያስረክቡ ህይወታቸው በሙሉ ሰውኛ የሆነበት ሂደት ነበር። ያው ይሄ ባልተለመደ ሆናቴ ማለት ነው። ወደ ሰው ቀርበው ከህዝቡ ጋር ባስ የሚጠቀሙ ከህዝቡ ጋር ታክስ የሚጠቀሙ የሚጋፉ የሚሰለፉ ፕሬዚዳንት ሆነው አግኝቻቸዋለሁ። ሌላም ሀገር እንደዚሁ ያይሁት አለና በዚህ አጋጣሚ በአንድ ኢንተርቪው የእርስዎን ሀሳብ አይቼ ነበረ። እኔም ፕራክቲካሊ አንዳንድ ሰዎች ነግረውኛል ምን አይነት ህይወት እየመሩ እንደሆነ ማለት ነውና ወይዘሮ ኪሪያ ከአመራርነት ከወጡ በኋላ አሁን ላይ ከህዝቡ ጋር እኩል ትራንስፖርት የሚጠቀሙ እኩል የሚገለገሉ ሰውኛ የሆነ ህይወት ያላቸው ሰው ናቸው ይባላል። ይሄ ምን ያህል እውነት ነው የሚለው ነገር አንድ እንዴት ሲመስላል ያ ስሜት የሚለው ነገር ደግሞ ቢያነሱልኝ ደስ ይለኛል። ያው እውነት ነው። በእርግጥ ከታች ወደ ላይ ስትወጣ
ቀላል ነው። ከላይ ወደ ታች ስትወርድ ግን ይከብዳል። ግን ዋናው ነገር እውነታውን መቀበል ወይም መጋፈጥ ነው። ትቀበለዋለህ ወይም ደግሞ ተቀብላ ትጋፈጣለህ ወይም ደግሞ እውነታውን ደብቀህ ትሸሻለህ ማለት ነው። ስለዚህ ባለፈው በታክሲ ነው የሚሄደው ብዬ ተናግሬ ያለው ግን የኔ በታክሲ መሄድ እንደ ኔጌቲቭ አይቼ ሳይሆን ጀስት ከዚህ ሁሉ ጥፋት ከዚህ ሁሉ መከራ ወጥቼ በቃ እንደ ትልቅ ነገር ነው ያሰብኩት። ይሄን ሁሉ ወጣት የትግራይ ህዝብ ይሄን ሁሉ መከራ አግኝቶ እኔ ከህዝቤ ጋር እኩል መኖር እኩል ከታክሲ ጋር ወረፋ ይዤ ተጋፍቼ መሄድ ለኔ ትልቅ ክብር ነው እና አታካብዱ ለማለት ነበር የፈለኩት ያኔ እና ይሄን ሁሉ ወጣት ቀብረን መጥተን ይሄን ሁሉ ወጣት አልቆም ኢቭን አመራሮችም ከፍተኛ አመራሮች የነበሩ አገርን የሚመሩ ዲፕሎማትም የነበሩ ከመሬት በታች ሆነው እኛ ቀርተን ከህዝብ ጋር እኩል ሆነን በነጻነት መሄድ በጣም ይጣፍጣል፣ በጣም ቀላል ነው የሚል መልእክት ለማስተላለፍ ነበር ያሰብኩት። እንዲህ ከዛ ከወጣን በኋላ ወደ ስልጣን እንዲህ እኔ ልቅደም እኔ ልምራ ሲባባሉ እዛ አይቼ ለዛ ነበር እኔ ያልኩት። እንዲያውም ጋዜጠኛዋ ረህንስ እንዳታቀርቢ ባክሽ ወደ ሌላ እንደገና ዳይቨርት እንዳይሆንብኝ አልኳት። አረ ችግር የለውም ብላ ነው ያቀረበችውና እኔ በቃ ጀስት በቃ እውነታውን ተቀበልኩኝ። እውነታውን ኬሪያ ማናት? አሁን ኬሪያ የት ነው ያለችው? ስለዚህ ይህንን እውነታ ትቀበለዋለች ወይስ ተቀብላ ትጋፈጠዋለች ወይስ ክዳ ትሸሻለች? መጀመሪያ እሱ ነው የሚወስነው ማለት ነው። ተቀበልኩት። ካልተቀበልኩት ግን ከሸሸውን ግን ምንድነው የሚሆነው? ያው የርስትና የጉልት ስልጣን ወደ ማስመለስ ነው የሚሄደው። በሮች ማንኳኳት የብልጽግናም የፌደራልም በሮች ማንኳኳት ነው የሚመጣው። ያው እምቢ ከተባለ ደግሞ ከዛ ስልጣን ከሚያስመልሱ አካላት ጎን መሰለፍ ነው ማለት ነው። እውነታው ከተቀበልከው ግን ከዛ መውረድና መውጣት የህይወት አካል ታደርገዋለህ። ምክንያቱም ከሞት በላይ እኮ ነው ይሄ፣ ምንም ማለት አይደለም። ስለዚህ ሌላ ዓለምም አለ፣ ሌላ ህይወትም አለ። ምክንያቱም ለ10 አመት ነው ከህዝብ ጋር ታክሲ የሚባል ያልተሳፈርኩት 10 አመት በእንትን ብቻ ማለት ነው፣ በአመራርነት ብቻ። ስለዚህ ከ10 አመት በኋላ ከታክሲ ጋር ከሰዎቹ ከህዝቤ ጋር ተጋፍቼ ሁሉን ነገር ብዙ ነገር አያለሁ። በእግርም እጓዛለሁ፣ ብዙ ርቀት እጓዛለሁ፣ ወደ 1 ሰዓት በእግር እጓዛለሁ። ስለዚህ በእግር ጋር ሳይ ከተማውና ያለው በከተማ ያለው ህዝብም የህዝብ ኑሮም መስዬ ነው ህዝቡን ነው የምመስለው። አሁን ኑሮዬም እንደ ህዝቤ ነው፣ ያለ ማጋነን ማለት ነው። ኑሮዬም እንደ ህዝብ ነው፣ እንደ ህዝብ ነኝ። ስለዚህ በጣም ነው አጣጥመዋለሁ፣ የህይወቴ አካል ነው። ስለዚህ ለኔ ምንም አይመስለኝም። ሰው ሲያየኝ ይደነግጣል፣ በእርግጥ በጣም ነው የሚደነግጠው። አንዳንዱ ካለው ክብር እንትን ይላል፣ ሌላው ደግሞ በጣም ያዝናል። በቃ ወደቀች ምናምን ብሎ የሚያዝንም አለ። በቃ ለሰው በጣም ስለሚሸማቀቁ ሰዎች ለሰው ብዬ ትንሽ እንትን እላለሁ፣ ራሴን ትንሽ ደብቃለሁ። ካልሆነ ግን ለኔ ትልቅ ክብር ነው የሚሰማኝ ማለት ነው። እና የእውነት ነው ማለት ነው። ያንን ሀሳብ የገለጽኩት ግን በቃ አንድ ቀን መሪ ትሆናለህ፣ ሌላ ጊዜ ደግሞ ተራ ከህዝብ ነው የወጣ ነው እኮ ህዝብ ነው። ህዝብ ተራ ከ10 አመት በፊት በታክሲ ከህዝቤ ጋር ነበርኩኝ። ከዛ ህዝቤ ስልጣን ሰጠኝ ተሰራሁኝ። ከዛ እንደገና ተመልሼ ወደ ህዝቤ ወደ መሬት ከመሬት በታች አይደለም። ከህዝብ ጋር መስራት ከህዝብ ጋር መምሰል እኮ ትልቅ ክብር ነው። እኔ በክብር ነው የማየው። በጣም ነው ደስ የሚለኝ። እሱን ብቻ ሳይሆን መሪ ነበርኩኝ፣ አሁን ባለሙያ ሆኜ ነው የምሰራው፣ ተራ ባለሙያ ማለት ነው። ስለዚህ እሱንም አጣጥመዋለሁ በጣም ከሰራተኛው ጋር ተመሳስዬ አብሬ ከትልቅ ኃላፊነት ወደ ተራ ባለሙያነት እና ይሄም በቃ ጀስት በቃ የህይወቴ አካል ነው። ስለዚህ ከዚህ መማርበት ነገር አለ። ተቀብዬ አምኜ ስለተቀበልኩት ነው የማጣጥመው። እውነታውን ካልተቀበልከውና ካላመንከው ግን በጣም ከባድ ነው፣ አይቻልም። በጣም ትልቅ ቦታ ነበርክና ወደ ሰው እንዳያይም ትደበቃለህ ማለት ነው። በጣም ከባድ ነው።
እውነታውን ተቀብለ ፊት ለፊት ከተጋፈጥከው ግን ጀስት የህይወት አካል ነው ቀላል ነው ማለት ነው እና ለመሪዎች ለኛ ለዛ ያሉ ለትግራይ መልእክት ለማስተላለፍ ነበር ፈልጌ ነበር ሐሳቡም እንደዛ ነበር ሐሳቡ እንደዛ በጣም ይገርም ነው ግን እኔ እንዳቀለልኩት አቀልሉት ምንም ማለት አይደለም ከህዝብ መኖር ለማለት ፈልጌ ነበር በጣም ነው የሚገርመው እውነት ለመናገር የሆነ ሰዓት ክቡር ጠቅላይ ሚኒስትሩ በተለይ አመራሮች ሆነው ከሰው ጋር እንዴት መኖር እንዳለባቸው አንድ መድረክ ላይ ያነሱት ነበር ብዙዎቹ በጣም ተገርመውበት ነበር እውነት ማለት እንደዚህ ብሎ አቅጣጫ የሚሰጥ መሪ በራሱ ቀላል ማለት ዝም ብሎ የሚገኝ አይደለም ሰው ሁኑ ነው ያሉት ሰው ሁኑ ሰው ነን ሰው እንሁን የሚል ሐሳብ ሰጥቶ ነበርና ብዙዎቻችን በርግጥ እንደዚህ አይነት ህይወት አለን ይልን የሚለው ነገር ያው ሁላችን መፈተሽ ያለብን ነገር ነው ግን የእርሱ በጣም የሚገርመው ነገር ባልተለመደ ሁናቴ ምናልባትም ደግሞ ጠቅላይ ሚኒስትሩ ሲያነሱ እንደነበረው ሰውኛ የሆነ ህይወት ለመኖር ያደረጉት ጥረት የሚገርም ነው ሌላኛው ትልቁ ነገር ግን በተለይ ያው እርሶም የዛ የህወሓት ማዕከላዊ ኮሚቴ አባል የነበሩበት ሂደት ስለነበር ስራ አስፈጻሚም ነበሩ እውነት ለመናገር እንግዲህ እዛ አካባቢ ካሉ ሰዎች አንፃር እንደዚህ አይነት ነገር መጠበቅ ማለት ለአንዳንዶቹ በጣም ትልቅ ነገር ነው ለኔም እንደዛ ነገር ነው እውነት ለመናገር አንድም መነሻው እሱ ነውና በዚህ በኩል ስልጣን ለማስቀጠል ሰው ያስጨርሳል በአንጻሩ ደግሞ እኔ ሰው ነኝ ብሎ ደግሞ ከሰው ጋር እኩል የሚኖር መሪም ደግሞ አለ የሚለው ነገር ያሳየ ስለነበረ ነው ከዛ አንፃር ነው ያነሳሁት ነገራችን ላይ ወይዘሮ ኪሪያ ሌላው እስኪ